ሊቨርፑል 1 ሌስተር 0 የትላንቱ ሊቨርፑሎች 1-0 ሌስተርን ያሸነፉበት ጨዋታ ትልቅ ድላቸው ነበረ። ምክንያቱም የፕሪሚየር ሊጉን ዋንጫ ለማንሳት አንድ እርምጃ ወደፊት ተራምደዋል። ሌስተርን በጣም ነበረ የበላይ ሆነው ሲጫወቱ የነበረው። ያንንም በምን እንደምታውቁ ታውቃላችሁ? ከሚያሳዩ ቁጥሮች መካከል አንዱ ሌስተሮች አንድም የጎል ሙከራ ኢላማውን የጎል ሙከራ በሙሉ ጨዋታው ላይ ማድረግ አልቻሉም ማለት ነው። ስለዚህ ሊቨርፑሎች በዚህ ድላቸው መሰረት አርሰናልን በ13 ነጥብ ከአርሰናል በ13 ነጥብ ርቀው ይገኛሉ። የተወሰኑ ጨዋታዎች ይቀሯቸዋል። ስለዚህ ያው ለአርሰናል ይሄ በመሃላቸው ያለው ክፍተት አርሰናሎችን እንደማይደርሱባቸው የታወቀ ነው። ያው ምንም ከአሁን በኋላ እንግዲህ እንዳለ ሙሉ ጨዋታውን ካልተሸነፉ በቀርና አርሰናሎች ሙሉ ቀጣዩን ጨዋታ ደግሞ ካላሸነፉ በቀር መቼስ የሆነ ተአምር ካልተፈጠረ በቀር ሊቨርፑሎች የዘንድሮ የፕሪሚየር ሊጉ የውድድር ዓመት ቻምፒየን ወይም ደግሞ አሸናፊዎች ይሆናሉ። ከዚህ በተጨማሪ ግን ትላንትና አብዛኛውን ሰው ሲያነጋግር የነበረው ጉዳይ ምንድነው? ስክሪናችን ላይ የምንመለከተው የትሬንት አሌክሳንደር አርኖልድ ጎል ነበረ። ጎል ብቻ ሳይሆን ያው የማሸነፊያ ጎል ነበር አንደኛ። ነገር ግን እሱ ብቻ ሳይሆን ትሬንት አሌክሳንደር አርኖልድ ጎሉን ካገባ በኋላ እዚህ ጋር እንደምናየው ማሊያውን አውልቆ በቃ በስሜታዊ ሆኖ ደስታውን ሲገልጽ ነበረ። ስለዚህ ያው በቃ ስሜታዊ መሆኑ ለቡድኑ ያለውን ፍቅር ማሳየቱ ምናልባትም ለትሬንት አሌክሳንደር አርኖልድ ከቀሩት ጥቂት የአንፊልድ ትላልቅ ጊዜያት መካከል አንዱ ሊሆን ይችላል የሚል ጥያቄን አስነስቷል። ስለዚህ ደጋፊዎች እንዲህ የምር ሊለቅ ነው ወይስ አይለቅም እያሉ ሲጠይቁ ነበረ። ስለዚህ ያው ትሬንት አሌክሳንደር አርኖልድ ሙሉ ተጫዋች ነው ሊባል ይችላል። ምክንያቱም ወደፊት ይሄዳል። በቃ የእግር ኳስ ጨዋታ ካያቸው ምርጥ ተጫዋቾች መካከል አንዱ ከሚባሉት መካከል እሱ ነው። የኳስ እድሎችን መፍጠር ይችላል። የኳሱን ፍጥነት ቡድኑ በሚፈልገው መልኩ ማፍጠን ማቀዝቀዝ የሚችል ተጫዋች ነው። ልክ ደግሞ ትላንትና እንደተመለከትነው ጎል ማስቆጠር ይችላል። ስለዚህ ያው ሊቨርፑልን የሚለቅ ከሆነ ሊቨርፑሎች በተለይ ደግሞ የፊት መስመሩን ከሚያጠናክርላቸው ትልቅ ተጫዋች መካከል አንዱን ወይም ዋነኛውን ሊያጡ ይችላሉ። ስለዚህ ያው ሌላኛው ጥያቄ የሚሆነው ምንድን ነው? ትሬንት አሌክሳንደር አርኖልድ የሚለቅ ከሆነ እሱን ማን ይተካል የሚለው ነው። እሱንም ኮነር ብራድሊ ትሬንት አሌክሳንደር አርኖልድን ሊተካ ይችላል እያሉ ነው ብዙ የስፖርት ተንታኞች ሀሳባቸውን እየሰጡት። ስለዚህ እሱን አሌክሳንደር አርኖልድን ለመተካት ኮነር ብራድሊ ያለ። ነገር ግን ኮነር ብራድሊ ያው ብዙ ጉዳቶች አጋጥመውት ብዙም እሱን ማየት አልቻልንም። ከዛ በተጨማሪ ደግሞ ልክ እንደ ትሬንት አሌክሳንደር አርኖልድ በፊት መስመሩ ወይም በማጥቃቱ ስራ ላይ አስፈሪ አይደለም። ስለዚህ ትሬንት የሚሄድ ከሆነ ምናልባትም ከፊት በቀኝ በኩል የሚጫወትላቸው ከፊት አይደለም የሚጫወተው፣ በነገራችን ላይ ከፊት ትንሽ ወደኋላ ነው እና በዛ ትሬንት አሌክሳንደር አርኖልድ ሊጫወትበት የነበረው ቦታ ላይ የሚጫወትላቸው አዲስ ተጫዋች ማስፈረም ሊጠበቅባቸው ይችል ይሆናል። ስለዚህ በሌላ በኩል ደግሞ ስናየው ያው የሌስተር የትላንቱ ሽንፈት ሌስተሮች ከፕሪሚየር ሊጉ መውረዳቸውን ያረጋገጠ ነው። እነሱ ብቻ ሳይሆኑ ሳውዛምፕተኖችም በቀጣዩ የውድድር ዓመት በፕሪሚየር ሊጉ አናያቸውም። ስለዚህ ያው ለነገሩ የሁለቱ ከፕሪሚየር ሊጉ መሰናበት እስካሁን ድረስ አዲስ ነገር አይደለም ወይም ያልተጠበቀ ነገር ሳይሆን ሲጠበቅ የነበረ ነገር ነው። አሁን ግን ዋናው ነገር መረጋገጡ ብቻ ነው። ስለዚህ ሊቨርፑሎች እንግዲህ ቡድናችሁ ዋንጫውን ለማንሳት ወደፊት እየገሰገሰ ነው ያለው። ነገር ግን የትሬንት ሁኔታ ደግሞ ጥላ ጥሏል። ያ ጥላ ምንድን ነው? እሱ የእውነት የሚለቅ ከሆነ ወይም ደግሞ ሊለቅ እየተዘጋጀ ከሆነ የእሱ መልቀቅ ትልቅ ክፍተትን ይፈጥራል፣ ሜዳ ላይ ብቻ ሳይሆን በሊቨርፑል ደጋፊዎች ልብ ውስጥ።